ጉድ 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 ይቻይም እኮ ማለት ነው ቅዱስን አገባችሁ። ወይኔ ብሩኬን ይሸበላ የኔ ቀብራራ አንተ ይዞ በቃ ምንም አትሆንም። እሺ ተወጥርግ ትበል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለም ተከታዮች እንኳን ወደ ቻናል መጣችሁ። የቻናል ሰው ሰብስክራይብ ካለ ሸር በማድረግ አባላታቱኝ። ቅዱስን እኮ አገባችሁ። ሃይሚ እንዴ እናት ምን ሆነሽ ነው አንቺ? እንዴ ወይኔ ያለሽ ደራሽ ማለት እንትን ካልሽ ማለት ነው ማቶጁ ኩሉ ለምንድን ነው የምትጠሩው? እሺ ያልገባኝም ከማትወጁ እሱን ለማናደድ ማለት ነው። እሱን ለማናደድ ከማታፈቅሩ ሰው ጋር ለምን ትወኛለሽ? አልገባኝም። ምን ያልገባኝ ነገር ማለት ነው ይሄ እኮ እንዴ ምን ነው አረን ማለት ነው። ቅዱስማ በቃ ተዝለምነት ወረድክ ማለት ነው። እኔ ማይፍ ፎቅ ነበረው ማለት ነው። እኔ ኢንስታግራም ላይ ምናምን በጣም ነበር የምታምረው ኢንስታግራም ላይ ዩቲዩብ ላይ ስትመጣማ የሆነ ርካሽ ሆንኩ። እውነት የሰው ልጅ ለኬ ማለት ልክ እንዳመጣጡ ነው። ገባችሁ አይደለ? እውነት ኢንስታግራም ላይ ከሚዛናዊ አይደለም ጋራ ሲሰራ በስማም ቦዝ ነው ቦዝ ሆኖ አለቃ ሆኖ ሲሰራ በጣም የሚችለው ማለት ነው። በጣም ይችላል በጣም ማለት ነው። እና ግን ዩቲዩብ ላይ ከመጣ ግን የሆነ በጣም ነው ናቅ ነው ማለት ነው። ነውር ነው አይደረግም ሲጀመር ማለት ነው። እንዴት ታደርጋለህ አንተ? ለነገሩ እሷ አንተ ምን ታደርግ? እሷ ናት መታንተን ያለችው አይደል እንዴ? እሷ ናት መታ የተጠመጠመችብህ ብሩኬን ለማናደድ። ሀቢብቲ ብሩኬ ይናደድብህ አይናደድም? ለምን እናደዳ ብሩኬ እንዴ? ሁሉ ጊዜ አንተ ሙፍታ የምትባል ማለት ነው። አንተ ጥሩ ጓደኛ ስለሆንክ ለማስታረቅ ነው። በቃ አታስታርቃችሁ ተዋቸው ኮላስ እንዴ ምንድነው? በቃ ንዝንዘን አረ ወይኔ እንዶ ለምንድነው ማለት ተነዛነዛችሁ እኮ በቃ ጨቀጨቀኝ። 2 ወር እኮ ናችሁ አይፈታችሁም እንዴ? ይዚህን ያህል የትኛው ቦታ ነው የትኛው እንትን የሚያገናኛችሁ እኮ ነገር የለም። ደግሞ አንዳንድ ሰዎች ማለት ነው ዛሬ ብሩኬ ላይ ሲሰርቡት ነበር። ብሩኬ ራፋ ወጣ እና ታዲያ ሁሉ ጊዜ ዝም ይበል እንደ እሷ እየጮኸ እሷ ኛው ኛው ያለ እንደ ውሻ ታዲያ እሱ እንትን ይበል እንዴ? እሱ ታዲያ ዝም ይበል እንዴ? አንዳንድ ጊዜም እኮ ማረም እኮ ሲበዛ ይመራል እንዴ? ሰዎች ተው እንጂ እንደዚህ ማንት ማለት የለባችሁ። እንደዚህ ማለት የለባችሁም። ተው እንጂ እንዴ ነውር አይደል እንዴ? ሚዛን የሆናችሁ ነው መፍረድ ያለባችሁ። ሰውም እኮ ተጨናነቀ። ከእናንተና ቤት ሲሄድ ጭቅጭቅ፣ ከእና ብርሽ ቤት ሲሄድ ጭቅጭቅ፣ ከነ ሃይሚ ቤት ሲመጣ ጭቅጭቅ፣ ከነ ሄሉ ቤት ሲመጣ ጭቅጭቅ፣ ከነ ናቂ ቤት ሲሄድ ጭቅጭቅ። እሺ በምን ዘና ይበል? አልገባኝም። በምን ዘና ይበል? እንዴ ቤተሰብ ማለት በየሰሙን ማለት ነው። እውነት ማማጨቤት ጥሩ ቪዲዮ እየሰራ ነው። ሄዳችሁ እዩነት ዘና በቃ የሆነ ያገሩን ድባብ በከሰል በእንጨት እንጀራ እየጋገረ ምናምን ቁርስ እየሰራሽ ምናምን ይሄ ዝኑ ዘና የሚያደርገው እንዴ? ኧረ ተው እንጂ ምን ሆናችሁ ነው? ተውን እንጂ እኛ እኮ እናትዬ መዳም ጩኸት አናታችን አዙሮናል። ደግሞ እናንተን ጭቅጭቅ የምንሰማበት ነገር የለም። በዚህን ያህል ተከባብራችሁ ግን በዚህን ያህል መረካከስ የዚያን ያህል ተከባብራችሁ የዚያን ያህል ግን እንደዚህ መሆን እኔ በጣም ነው እንትን ያለኝ ማለት ነው። በጣም ነው የገረመኝ ነው ለማናገር። ስለዚህ ጥፋት ሁሉም ነገር የሃይሚ ነው። ነገሮችን ዙራ በቃ እዚህ ድረስ አደረሰቻቸው ማለት ነው። አሁን ጭራሽ ከቅዱስ ጋር ተጠምጥማለች ማለት ከዛ ሳመኝ ምናምን አላችሁ። እንዴት ነው ሳመሽ ምናምን? ወይኔ ግን የዚህን ያህል ማለት ቅናት አለብሽ ሃይሚ ማለት በጣም ነው የምትቀኝበት ማለት ነው በብሩኬ ማለት ነውና አንዳንድ ጊዜ መታደጉን ነገር ረጋ ማለት ነበረብሽ። ጭቅጭቅኝ በቃ አትገናኙ። በራሳችሁ መምጣት አትችሉም ወይስ ምንድነው? ወይስ የዚህን ህብረተሰቡን የምትዋሹት ለምንድነው? ህብረተሰቡን የምትዋሹት ለምን ማለት ባንድ ላይ ለምን አትመጡም? ሰው በቃ ባንድ ላይ ኑሉን ይላል። እናንተ ደግሞ አብቅቷን ነገሩ የራሴን ህይወት ጀምራለሁ የራሱን ህይወት ይጀምር እያልሽ በቃ አንቺ ስለጥፊያለሽ ማለት ነው። እሱም እንደዛው ብሩኬም እንደዛው። ለማንኛውም ብሩኬ እንዳትናገሩት እሺ። ብሩኬን ቀብራራ ብሩኬን ነካዋ ብሩኬ እንዳትናገሩት ማለት ነው እንዴ። እሱ ምንም ጥፋት የለበትም። መጀመሪያ ላይ እሱ ፕራንክ አለ። ከዚህ ሁሉ ነገር እዚህ ሁሉ ነገር ደረሰና የሚደረገው ነገር የሚሆነው ነገር ይሄ በጣም ነው። እንደዚህ አይደረግም ለማናገር ማለት ነው። ማለት እንትን ስትፈርዱ እኩል መፍረዳል። ሚዛናዊ ነው። ሚዛናዊ ሆናችሁ መፍረድ አለባችሁ። አለበለዚያ በጣም ነው እንትን የሚለው በጣም ነው የሚያስጠላው ነው ለማናገር። በጣም ነውር ነው። እንደዚህ አይደረግም።
እና ቤተሰብ ወደ ሁለተኛው ሲሄድ ማለት ነው ዛሬ አባባ ጽጌ ማለት ነው ጽጌ አባባን ንፋት አላት። እንዴት ለምን ተነቀሽው? እንዴት አደርጋለሽ? ለምን መነቀስ አልነበረብሽም? ነውር ነው እንደዚህ። እኔን ከፈለግሽኝ በልብሽ ነው እንጂ በሚዲያ ላይ የሚሆኑ አይ ትልቅ ሰው ስታገቡ አንቺ ኮሜንት አታይም? እንደዚህ ብለሽ ቪዲዮ መልቀቅ ነው እንዴ? ራቆሽን ሄድሽ እያሉ ሰድቡሻል ኮሜንቱን እና ደግሞ እንዳለ መውደድ በውስጥ ነው እንጂ እኔ ግን የሰውዬ ግን እውነት እንደዚህ ተምሲላት ማለት ነው አባባ ሲሉ እኮ እናንተ በእናታችሁ ወይኔ እኔ ከውን በኋላ እኔ ራሱ አለለም እውነት እንደዛ አልሰድባቸውም እውነት ለመናገር እንዴ አባባ እንደዚህ ያሉ አባባ እንደዚህ ያሉ እያልን ለኪ ኮሜንት ያነባሉ አባባ ምን ነው ተቆጡ አባባ እያልን እና ጥፋቱ ማለት ነው የጽጌ ነው። ስለዚህ አንቺ ማናቀስ የለብሽም። ስለዚህ ንቅሳቱን አጥፊ። ግን ለመጨረሻ አንድ ጥፋት ሁለተኛ አጠፋም ያልሽ እንደው አብራችሁ እኮ ልትሆኑ ነው። አብራችሁ ትኖሩ ነው። እንዴት አብራችሁ ትኖሩ? እንዴት ጥፋት አታጠፉም? እንዴት አንቺ ማለት እንዴት ጥፋት አታጠፊም? ሳታጠፊ እንዴት ነው ይሄን ያህል የምትኖሪው ማለት አልገባኝም። እንዴት ይሄን ያህል ነገር እንትን ታያለሽ? እንዴት ትፈሪዋለሽ? ኧረ ወይኔ ብር ያለው ወንድ ማግባት ከባድ ነው። ድሃ ወንድ ማግባት እንትን ነው። ግን ደግሞ አብራችሁ ፍቅር ካለን ማለት ድሃም ሆኖ ፍቅር ከሌለ ከባድ ነው። ግን ድሃ ሆናችሁ አብራችሁ ሰርታችሁ ትለወጡ ከሆነ ያኔ ደስ ይላል። ግን እንደዚህ በጣም ሀብታም ስታገቡ ደግሞ አያችሁ አይደለም የሆነ በቃ ይነቃችኋል ማለት መናቅ ሳይሆን የሆነ እኔ ያልኩት ብቻ በብሩ ማለት ነው የሚገዛሽ ነው የሚመስለው ማለት ነው። እና በጣም ነው እንትን ያለው በጣም ነው የሚያስፈራው ማለት ነው። አብይን ይመስለው ቁርጥ እኮ አብይን ነው የሚመስለው ለመናገር እውነት። እና ዛሬ ኮስተራላ አይ እንደዛ እንደዚህ አይደረግም ያ ነገር እንደዚህ ነው ወይ በፍጹም እንደዚህ አይሆንም። እንዴት ተነቀሻለሽ? እንዴት ሳታማክሪ ነው ለምንድን ነው የምትነቀሽው? ብሎ እሱም እንትን አለ ማለት ነው። በጣም ተናዶ ነበረ እና እሷም እሺ እንደዛ ካልሆነ እንደዛ መሰለኝ ነበረ ችግር የለውም በቃ ይቅርታ ምናምን አለች። ግን ይሁን በቃ ይሁንልሽ ተባለች እና ምን የምላችሁ እና ማለት ነው በጣም ለበር ብላችሁ የማትወዱትን ሰው እንትን አትበሉ። ጽጌ ዳኔ በቃ ተደሰተ ማለት ነው። ንቅሳቱን አጥፉ እያለ ነበረ። ይሄ ባለየውም ፍቅረኛውም እንዴት ነው ሽምግልናውም አልተላከም። ግን እኔ የምላችሁ ወራ እናንተ እኮ ድራማ ነው እርግጠኛ ነኝ እውነት ማለት ተመካክራችሁ ነው የምትሰሩት። ግን በጣም ጎበዞች ናችሁ ማለት የዚህን ያህል ህዝቡን ህብረተሰቡን እንደዚህ ነው የምትሉት። ህብረተሰቡን በጣም ታጃጅቡታላችሁ ማለት ነው። በጣም ጎበዞች ናችሁ። ወይኔ ጉድ እኮ ሆነን እናንተ እንዴ! ምን ነው የዚህን ያህል እውነት ለመናገር እንደዚህ ማድረግ አልነበረባችሁም። እውነት ለመናገር እውነት አይደረግም እንጂ እንደዚህ ማድረግ አልነበረባችሁም። ለማንኛውም እና ማለት ነው እንደዛ ነው ለማለት ፈልጌ ነው። ሌላ ነገር አይደለም። እንደዚህ ማድረግ የለባችሁም። እና ቤተሰብ በጣም ጉድ ሆኑ። አባባ በጣም ተናደዋል። የጽጌ አባባ በጣም ተናደዋል። እንዴት አድርገሽ ነውር አይደለ? እንዴት እንደዚህ ይሆናል? እንዴት ታደርጋለሽ? እንዴት እንደዚህ ታደርጋለሽ? ምናምን ብለው በጣም ተናደዱ። በጣም እውነት ለመናገር ተናደዋል። ስለዚህ ጽጌ ይቅርታ በያቸው። ይቅርታ አባባ ይቅርታ ይደረግልን ብለሽ ይቅርታሽን ብትቀበይ የተሻለ ነው የተመረጠ ነው ያለውኝ ቤተሰብ እና ያለ እድሜ ጋብቻ ማለት ይሄ ነው ለመናገር ይሄ ነው ያለ እድሜ ጋብቻ ማለቱ። ችግሩ ምን መሰላችሁ? ይሄ ነው በቃ እናንተ የሚወዳችሁ ሰው
لا ما في خلاص عليه. እና ቤተሰብ ያለው ነገር እንደዛ ነው። እንትን አትበሉ፣ አትፍረዱ፣ ይፈረድባችሁ። አትፍረዱ፣ ይፈረድባችኋል። ኧረ እንደው ዳን ይሻልሻል መሰለኝ። ያው በጅነታችሁም ቢሆን ተከራይታችሁ እንደማንኛውም ሰው ትኖራላችሁ። ነገ ሀብታም ትሆናል። እኔ አለጽጌ ዳኒ ማለት ነው። እኔ በዚህ እድሜ ታይኛለሽ የማደርገውን ብዙ ነገር አደርጋለሁ። እኔ ገና ስለሆንኩኝ ነው አላለም።